ቢረሳ ለትዳር የማይመች ልጅ አይደለም። ልጅ ነው መስራት የሚችል ነው። በጣም ብዙ እንትን ማለት ግን ካለበት ነገር አንጻር ነው። ያንን መረዳት ደግሞ የሚስት ተግባር ነው። ሚስት ደግሞ ባሏን ኮንትሮል ማድረግ ግዴታዋ ነው። አንድ ጊዜ ሆነ፣ ሁለት ጊዜ ሆነ፣ ሶስት ጊዜ እኔ አሁን ሙሉ በሙሉ ከሯን ላይ ነው እየተናደድኩባት ያለሁት። እኛ በጣም እንወዳታለን። እሷ ስትሰደብ አንወድም ወይ ስትሮንጉና አሳምና ያለውን ነገር እንትናትል ላይቭ ፎርዋት ያኔ ምን ያደርጋል? እሱ የወጣው ጠጥቶ ነው አልንሽ። እሷስ ዲኒ በጣም እየተናደድኩ ነው፣ እየተቃጠልኩ ነው። ሙኒት እመቤቴን በጣም እየተናደድኩ ነው። የሷ ፎቶ በተዘዋወረ አሁን አግኝቻት ተናግሬያታለሁ። የሴትነት ወግ ሴት ልጅ ነገሯን ሁሉ ቤቷ ደብቃ፣ ሽምግልናም ከተመጣ ሽምግልና ቤቷ ይኬዳል። ሲበርድለት ራሱ ሲወጣለት ሽማግሌ ትናንት ሙኒት እኔ ማታ አስታርቂ ሲል ምን እንዳልኩ ታውቃለህ? እንደ ሴት እንደ ወግ እንደ ሚስት ሳትጠጣ መተህ አስታርቂ ብለህ ጠይቀኝ ሂጅ አስታርቃለሁ። ያለበለዚያ ክብሯን አልነካም። ማታ በጨለማ የጠጣ ሰው ይዤ ሂጅ ነው ያልኩት። ምክንያቱም ከምንም በላይ ክብር ይበልጣል። ይዞ መሄድ አቅቶኝ አይደለም፣ ልንገርሽ አቅቶኝ አይደለም። እንደዛው ነው እዚህ ሲንሰቀሰቅ፣ ግን ክብሯ ስለሚበልጥ ነገ ሳትጠጣ በስነ ስርዓት መተህ እህቴ አስታርቂ ብለህ ክብሯን ትፈልጓለች። ይዤ እሄዳለሁ ብዬዋለሁ። ይሄ ነገር ደግሞ ለሯን ይገባታል። ይህን ደግሞ የምታደርገው ራሷ ናት። ሙኒት ይህን የተቃጠልኩ የሷን ፎቶ ባየው ቁጥር ኢንሻአላህ አሁን እንደዛ ቤቷን ቁጭ ብላ ሽማግሌ ከፈለገ ሲበርድለት ይዞ ይሄድ ይላክ። አበቅ ካላስ እንዳታቋርጭኝ እሺ። እሺ ከባል ጋር ስትጣይ እና እኔ ምሳሌ አታርጊ። ሌላ ሁሉም ሰው እንዳታቋርጭኝ ስለማውቅ በቃ ከዛ ከባል ጋር ድብልቅልቅ ያለ ጥል ዱላ ቀረሽ ጉድፈላ ምናምን ተብሎ ምናልባት ጎረቤትም ሰምቶ ኧረ ተው ነውር ነው ብሎ ምናምን ማታ ሻወር ውስድ ታደርጊና ያቺኛዋን ፒጃማ ትለብሽና ጀርባሽን ሰተሽ ስልክሽን ይዘሽ አልጋ ላይ ገና ነው ሰዓቱ። ሶፋ ላይ መቀመጥ እየተቻለ መጅልስ ላይ መቀመጥ እየተቻለ ተንደርድራ አልጋ ላይ የምትወጣው ማናት? ሴቷ ጀርባ ሰታ። እሺ ለምን ጀላቢ ያለበሰችም የምትለብሰው ብድ ያለ ፒጃማ። ከዛ ጀርባዋን ሰታ ሞባይሏን ይዛ አልጋ ላይ ሰከም ሰከም እያለ ደግሞ እሱ ይመጣና ይገባዋል። የቤቱ ጠረን ራሱ እኮ ያስታውቃል። ሴትዮዋ ምን ፈልጋለች? የነገር ከሆነ ነው። አይ ነገሩን እንቀይር ብላ ከሆነ ደግሞ ያው አለባበሷ፣ የቤቱ ጠረን ምናምን ያስታውቃል። ከዛ አልጋ ላይ ይወጣና እሱም ሄዶ ወገቧን ያዝ በስተጀርባ ከኋላ በኩል አያያዝ። እንግዲህ አስቡት አስቡት አስቡት። ምንድነው? ተወኝ፣ ምን ፈልገህ ነው? ቀሪ ልብህ ስትል አልነበር ነው? አንድ ጊዜ ሲላት አንተ ግን ጭንቅላት የለህም አይደለ? በስነ ስርዓት እንትን አትልም አይደለ? የምትናገረውን አታውቅም። እንዲህ እያለች አንገቱ ስር ውትፍ። ቀን ሲያሽላሉ የነበሩት ጎረቤቱ ጸጥ በል ሲል የነበረው ምን ሲል ያ ሁሉ እንዳለ ድብልቅልቁ ልክ ከፒጃማው ጋር ነው አብሮ የሚወልቀው። ሲመክሩ የነበሩት ጓደኞች አቤት ውርደታቸው። አንቺ እንደዚህ ብሎሽ እንደዚህ አድርጎሽ እንዴት እንዳታናግሪው፣ በቃ እንዳታናግሪው። ደጅ ከሆነ ጭራሽ ብሎክ አድርጊው ምናምን። ማታ እሷ እነሱን ብሎክ አድርጋ ከሱ ጋር አለመዋል። የዛለት ሁሉ ሊረገዝ ይችላል። የጠብለት የሚደረገው ሊረገዝ ሁሉ ይችላል። እና የጥላይ ሳሪ ተደብቃ እያዳመጠች ነው አውቃለሁ። እየቀዳችም ሊሆን ይችላል። ወላሂ በባልና ሚስት ጥል መግባት ኢቭን አንዳንዴ አሳራቂ ሆነሽ ራሱ የምታፍሪበት ጊዜ አለ። ማሚ በነገራችን ላይ በባልና ሚስት ብቻ ሳይሆን በመጽሐፍ ቅዱስ እግዚአብሔር ቃል በቃል የሚለው ከተጻፉት ውስጥ ማለት ነው አብዝቶ እግዚአብሔር የሚጸየፈው የሚጠላው በሰዎች መካከል ጠብን የምትዘራ ምላስ ይላል። በቃ በሰዎች መካከል ምንም ማስተያየት አለመስጠት፣ በተቻለ መጠን ዝም። አንቺ ከሱ የተሻለ ማቹርድ ነኝ ብለሽ ካሰብሽ ይሄ ነገር እኮ የውስጥ ጉዳይ ነው መሆን ያለበት። ለምን በሚዲያ በውስጥ ገብተሽ ሰው ከሆንሽ አንቺ ሰው ማግባባት ከፈለግሽ ማለት ነው በውስጥ ገብተሽ በቀይ ከዛ ማሚዬ ይቅርታውን ግን አሁን አንድ ሰው ጥፋት አጠፋ አይደለ? ላይክ እንደ ኡስማን ለምሳሌ ምሳሌ ቢሰጠው እንዳይከሰኝ እንጂ ጥፋት አጠፋ አይደለ? በውስጥ እነሱ በደንብ ከተመከሩ ድጋሚ ላያዳግም ይሄን ነገር ካደረገ በኋላ እርግጠኛ ስትሆኚ አውጥተሽ ሚዲያ ላይ እከሌን በስነስርዓት ቪዲዮ ሰርተ ይቅርታ ጠይቅ ትይዋለሽ። ያም ሰው ይኸውልሽ ማንም ሰው ተሳድቦ እኮ ዛሬ ላይ ይቅርታ ጠይቆ እንደ አዲስ ፍቅር የሆኑ ሰዎች አሉ። ባይዘዊ ጓደኛ ምንም ማለት ነው። ላይክ አንዱ ሰው ሲሳደብ በጣም የተወገዘ፣ አንዱ ሰው ሲሳደብ ደግሞ ልክ አይደለም። ስድብ ነው በየትኛውም ቦታ ላይ ማለት ነው። በቃ እንጂ አሁን ዛሬም ይቅርታ አለ በእንደዚህ አይነት ሚዲያ ላይ ወጥቶ ነገም ተመልሶ የሚያጠፋ ከሆነ ምንድን ነው ትርጉሙ? ወር ሆነው አሁን ይቅርታ ከጠየቀ
ስለዚህ ቅድሚያ ሁሉ ነገር በውስጥ ነው ማለቅ ያለበት። ከጅምሩ ሀ ብሎ ሚዲያ ላይ የወጣ ትዳር መቼም አይስተካከልም። ለምን እንደሆነ ልንገርሽ። ይሄ ልጅ ሲረሳው እኮ ሰው ነው የሚያስታውሰው። ታውቂያለሽ አይደለ? እሱ እኮ መርሳት አቅቶት ነው እንጂ የተፈጠረ ነገር ቢረሳ ኖሮ እኮ ነገር ይበርዳል። ግን እሱ በየጊዜው ሰው የሚያስታውሰው ነገር አለ። የተለጠፈ አለ፣ ምን የተባለ አለ፣ ምን የተባለ አለ። ይሄ ነው የሚበጠብጠው። ከጅምሩ ባልመጣ ነበር። ከመጣ ደግሞ ወይ እሱ ከሚዲያው መራቅ አለበት። ይሄን ነገር ደግሞ ላለማስታወስ ገባሽ? የመጀመሪያው ስህተት ሀ ተብሎ እዚህ ጋር የተመጣለት ነው። የእውነት ግን እግዚአብሔር ይርዳቸው ሁለቱንም። እኔ ማርያምን ነው የምልሽ። ማለት እሷም ታሳዝነኛለች፣ እሱም ያሳዝነኛል። ምክንያቱም ወንድሜ ቢሆን እሱንም ቢሆን ምንም ማስተያየት አልሰጥበትም። በየቤቱ ስንት ጉድ አለ የሰው ልጅ ገባሽ? ስንት ጉድ። ግን ወንድምሽ ቢሆን አስተያየት አልሰጭበትም። እንዲያውም ሰው እንዳይሰድብሽ ሁላ ፕሮቴክት ታደርጊዋለሽ። ወንድምሽ ነው፣ ወንድም ነው ገባሽ? እዚህ ጋር ግን አፋችን እንደመጣ ለማን አስተያየት ስንሰጥ ከዛሳ ተታርቀው እኮ ነገ እንትን ሲሉ እኔም እኮ እንዲህ ብዬ ነበረ በቃ ምናምን ብሎ አብሮ ነው የሚሆነው። በነገራችን ላይ ዛሬ ይሳደባል አይደል ሰው፣ ግን መልሶ አሁን ሁለቱ እንትን ሲሉ ደግሞ አብሮ ይሆናል። ሁለቱንም አንቺ መምረጥ እንኳን እኮ አይችሉ ምን መስጠት ኮመንት እንዳለባቸው ማለት ነው ገባሽ? በዛ ላይ እኔ አይዶ ነው እኔ ልጅነት ካልሆነ በስተቀር ኡስማን ማኔጅ ማድረግ ይችላል እኮ፣ ግን ልጅነት ይመስለኛል ልጅነት አለበት። ልጅነት ሳይሆን ቂም አለበት። ቂም መጥፎ ነገር ነው። መርሳት መቻል አለበት። ለተወሰነ ጊዜ ወደ ራሱ እስኪመለስ የራሱ ሲስተም ውስጥ እስኪገባ ከዚህ መራቅ አለበት። ወላሂ እግዚአብሔር አብረው ቢሰሩ በጣም ጎበዝ እኮ ናቸው ማሚ። የሚገርምሽ ነገር ረዋን በስራዋ በጣም ጎበዝ ናት። ኡስማንም ስራውን ሲሰራ በጣም